ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በአማራ ክልል በ2018 ዓ.ም 3 ሚሊዮን ገደማ ተማሪዎችን በጸጥታ ችግር ሳቢያ መመዝገብ እንዳልተቻለ የክልሉ ፕሬዝዳንት ገለጹ። የአማራ ብሔራዊ ክልላዊ መንግስት ምክር ቤት ዛሬ ባካሄደው የስድስተኛ ዙር 5ኛ የስራ ዘመን 12ኛ መደበኛ ጉባኤ ሪፖርት ያቀረቡት የአማራ ክልል ፕሬዝዳንት አረጋ ከበደ ክልሉ የጸጥታ ችግሮች ቢያጋጥሙትም በበርካታ የልማት መስኮች አጥጋቢና አበረታች ውጤቶችን ማስመዝገብ ተችሏል ሲሉ ተናግረዋል። የክልሉን የትምህርት ዘርፍ በተመለከተም በበጀት ዓመቱ 7.4 ሚሊዮን ተማሪዎችን መዝግቦ ለማስተማር አቅዶ የነበረ ቢሆንም በወቅታዊ የጸጥታ ችግሮች ምክንያት መመዝገብ የተቻለው 4.4 ሚሊዮን ተማሪዎችን ብቻ መሆኑ በሪፖርቱ ተገልጿል። ይህ አሃዝ የጸጥታ ችግሩ በትምህርት ዘርፉ ላይ ያሳደረውን ከፍተኛ ተጽዕኖ የሚያሳይ በመሆኑ ችግሩን ለመፍታት ሁሉም በጋራ ሊሰራ ይገባል ሲሉ አቶ አረጋ ከበደ አሳስበዋል። የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በበኩላቸው በአማራ ክልል በተደጋጋሚ ኋላ ቀር የሆኑ ግጭቶች እየተስተናገዱ ነው ብለው በእነዚህ ፈታኝ ሁኔታዎች ውስጥ ለተቋማት እቅድ ሰጥቶ በመከታተል ረገድ አዎንታዊና ጥሩ የሚባል አፈጻጸም ተገኝቷል ብለዋል። አፈ ጉባኤዋ አክለውም በሀገሪቱም ሆነ በክልሉ የሚከሰቱ ግጭትና ድህነት ወደ ኋላ እየጎተቱ እንደሚገኙ ገልጸው እነዚህ ሁኔታዎች በዘላቂነት ለማስቀረት የዲሞክራሲ ስርዓት ግንባታን ማጠናከርና ልማትን ማፋጠን ትኩረት የሚሻ ጉዳይ መሆኑን ተናግረዋል። ይህ በእንዲህ እንዳለ በዛሬው የክልሉ ምክር ቤት ውሎ ክልሉ ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ሰብስቦ ለኢትዮጵያ ብሔራዊ ባንክ ገቢ ማድረጉ የተገለጸ ሲሆን በህገወጥ የማዕድን ምርት ቁጥጥር ደግሞ 133500 በላይ ሜትር ኪዩብ ህገወጥ ማዕድን ተመርቶ በመገኘቱ 27.2 ሚሊዮን ብር ገደማ ወደ መንግስት ግምጃ ቤት ማስገባት መቻሉ ተገልጿል። በተጨማሪም በክልሉ 5148 ቶን የሚገመት የብረት ማዕድን ክምችት 146.72 ሜትሪክ ቶን ብረት መገኘቱን 2.5 ቢሊዮን ቶን ግራናይት እንዲሁም 1.625 ቢሊዮን ቶን ጥቁር ድንጋይ መገኘቱንም የክልሉ ፕሬዝዳንት አስታውቀዋል። የኢትዮጵያ የግል ባለሀብቶች ከአፍሪካ ልማት ባንክ ጋር አብረው እንዲሰሩ ጥሪ ቀረበ። ባንኩ በኢትዮጵያ ለተለያዩ ፕሮጀክቶች የ1.3 ቢሊዮን ዶላር ድጋፍ ማድረጉን አስታውቋል። የአፍሪካ ልማት ባንክ በኢትዮጵያ ለሚደግፋቸው በቢሊዮን ዶላር ዋጋ ያላቸው 27 ፕሮጀክቶች ውስጥ የግሉ ዘርፍ ድርሻ 7% ብቻ መሆኑን ገልጾ ይህንን ቁጥር በከፍተኛ ሁኔታ ለማሳደግ ከሀገር ውስጥ ባለሀብቶች ጋር በትብብር ጉዳዮች ላይ የውይይት መድረክ አካሂዷል። የአፍሪካ ልማት ባንክ ከገንዘብ ሚኒስቴርና ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በመተባበር በአዲስ አበባ ባካሄደው የውይይት መድረክ ለግሉ ዘርፍ የተዘጋጁ የብድር፣ የካፒታል ኢንቨስትመንትና የዋስትና አማራጮችን አስተዋውቋል። ባንኩ ለኢትዮጵያ የሚያደርገው ድጋፍ ከመንግስት አዲሱ የልማት አቅጣጫ ጋር ተጣጥሞ ወደ ግሉ ዘርፍ ያደላል ያለ ሲሆን ተመጣጣኝና ተስማሚ የፋይናንስ አቅርቦት ማግኘት አሁንም ለብዙ የኢትዮጵያ ኩባንያዎች ትልቅ ፈተና በመሆኑ በባንኩና በግል ባለሀብቶች መካከል ጠንካራ ትብብር ለመፍጠር እየተሰራ መሆኑን አስታውቋል። በውይይቱ ወቅት የንግድ ማህበራትና የፋይናንስ ተቋማት ተወካዮች ባንኩ ቀጥታ ብድር ለመስጠት የሚጠይቀው ከፍተኛ የካፒታል መነሻ ለበርካታ የኢትዮጵያ ኩባንያዎች ፈተና መሆኑን አንስተዋል። የባንኩ የምስራቅ አፍሪካ መንግስታዊ ያልሆኑ ኦፕሬሽኖች መሪ ሲልቪ ማሂዩ ለቀረቡት ጥያቄዎች ምላሽ ሲሰጡ በድርጅታዊ ብድርና በራሱ ፕሮጀክቱ ገቢ ላይ በሚተመነው ፕሮጀክት ፋይናንሲንግ መካከል ያለውን ልዩነት አብራርተዋል። ማሂዩ አክለውም የኢትዮጵያ ኩባንያዎች የዓለም አቀፍ ፋይናንስ ተቋማትን መስፈርት ለማሟላትና ተቀባይነት ያላቸው ፕሮጀክቶችን ለመቅረጽ የሙያዊ ትራንዛክሽን አማካሪዎችን ድጋፍ እንዲያገኙ አሳስበዋል። የአፍሪካ ልማት ባንክ በአሁኑ ወቅት በኢትዮጵያ ድጋፍ በሚያደርግባቸው 27 ፕሮጀክቶች ላይ 1.3 ቢሊዮን ዶላር ወጪ እያደረገ ነው። ከአጠቃላይ የባንኩ የፕሮጀክት ስብስብ 93% ለመንግስት የልማት ፕሮጀክቶች የዋለ ሲሆን 7% ብቻ ለግሉ ዘርፍ የቀረበ ነበር። አዲሱ አቅጣጫ ይህንን የግሉ ዘርፍ ድርሻ ከፍ ለማድረግ ያለመ ነው። ባንኩ ከዚህ ቀደም እንደ ኢትዮጵያ አየር መንገድ፣ ደርባን ሲሚንቶ፣ ዳሽን ባንክና አዋሽ ባንክ ያሉ ትላልቅ ተቋማትን ግዙፍ ፕሮጀክቶች በፋይናንስና በመድን ዋስትና መደገፉ የተገለጸ ሲሆን አሁን ደግሞ የኢትዮጵያ መንግስት የኢኮኖሚ መሪነቱን ለግሉ ዘርፍ እየሰጠ የሚገኝበት ወቅት በመሆኑ ኢትዮጵያውያን ባለሀብቶች
የባንኩን የፋይናንስ አማራጮች እንዲጠቀሙ ጥሪ አቅርቧል። በሱዳን የሰላም ጥረት ላይ ለመነጋገር የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ለይፋዊ የስራ ጉብኝት ካርቱም ገቡ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በሱዳን ይፋዊ የአንድ ቀን የስራ ጉብኝት ለማድረግ ካርቱም መግባታቸውን ተከትሎ በሱዳን ጦርነት የሚቆምበት ሁኔታ ላይ ትኩረት አድርገው ከሀገሪቱ ባለስልጣናት ጋር እንደሚወያዩ ይጠበቃል። ኢጋድ ለሱዳንና ለህዝቧ የሚሰጠውን ጠንካራ ድጋፍና ቁርጠኝነት እንደገና ያረጋግጣል ያሉት ዋና ጸሐፊው ከሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ጋር ተገናኝተው ባደረጉት ውይይት ሱዳን ወደ ዘላቂ ሰላም፣ ሉዓላዊነትና ኢኮኖሚያዊ መልሶ መቋቋም የምታደርገውን ጉዞ በማፋጠን የቀጠናዊ አንድነትን ማጠናከርና የኢጋድን አጋርነት በማደስ እንዲሁም ተዘግቶ የሚገኘው በካርቱም የኢጋድ ጽሕፈት ቤት መልሶ በሚከፈትበትና ሌሎች ሁኔታዎች ላይ ትኩረት አድርገዋል ተብሏል። በተጨማሪም ዶክተር ወርቅነህ ከሱዳን የሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃንና ከሌሎች ከፍተኛ የሀገሪቱ ባለስልጣናት ጋር እንደሚነጋገሩ እየተጠበቀ ነው። በሱዳን የጦር ኃይሎችና በፈጥኖ ደራሽ ኃይሎች መካከል በሚያዝያ 2023 በፈረንጆቹ አቆጣጠር የተቀሰቀሰው ግጭት ሀገሪቱን አሰቃቂ ሰብአዊና ኢኮኖሚያዊ ቀውስ ውስጥ ጥሏታል። በጦርነቱ ሚሊዮኖች ከቀያቸው የተፈናቀሉ ሲሆን በአፍሪካ ቀንድ ትልቁን የስደተኞች ቀውስ ፈጥሯል። ኢጋድ ከጦርነቱ መከሰት ጀምሮ የተኩስ አቁም እንዲደረግ፣ ሰብአዊ እርዳታዎች ለተጎጂዎች እንዲደርሱና በሱዳናውያን መካከል አካታች የፖለቲካ ውይይት እንዲጀምር የተለያዩ ጉባኤዎችንና የሰላም ውይይቶችን ሲመራ ቆይቷል። በሱዳን የፖለቲካ ሽግግርና የሰላም ሂደት ውስጥ የአፍሪካ ህብረት፣ የአረብ ሊግ፣ የተባበሩት መንግስታት ድርጅትና የአውሮፓ ህብረት በሚገኙበት ማዕቀፍ ውስጥም ኢጋድ ከፍተኛ ሚና እየተጫወተ ይገኛል። በዚህ ሂደት የሱዳን የፖለቲካ ኃይሎችና የሲቪል ማህበራት በጠረጴዛ ዙሪያ ተቀምጠው የጋራ የሰላም ራዕይ እንዲቀርጹ የማመቻቸት ስራ እየተሰራ ሲሆን በአስቸኳይ ተኩስ አቁም እንዲደረግና እርዳታ ፈላጊዎች ጋር የምግብና የመድኃኒት አቅርቦት ያለምንም እንቅፋት እንዲደርስ ጥረት እየተደረገ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።